ትኩረት ወደ ካናዳ የትዳር አጋሮን ወይም ደግሞ ቤተሰቡን ወደ ካናዳ ለማምጣት እያሰቡ ነው? እንግዲያውስ በአሁኑ ካልተጠነቀቃችሁ ማመልከቻው ውድቅ ሊሆን ይችላል። አልፎም ተርፎም እንግዲህ አዲስ ባመጡት ህግ ለ5 ዓመት ልትታገዱ ትችላላችሁ። በተጨማሪም አዲስና ጥብቅ ህግ ወጥቷል። የካናዳ ኢሚግሬሽን መስሪያ ቤት እንግዲህ በውሸት የጋብቻዎችን እና የሰነድ ስህተቶችን መቋቋም አቅቶኛል በማለት እንግዲህ አዳዲስ መመሪያዎችን እየተገበረ ይገኛል። ታዲያ መመልከቻውን ተቀባይነት እንዲያገኝ ምን ማድረግ አለበት? በተጨማሪም ልታስወግዷቸው የሚገቡ 3 ወሳኝ ስህተቶችንም ይዤላችሁ መጥቻለሁ። በተለይ በትዳርና በጋብቻ ጉዳይ እንግዲህ ወደ ካናዳ ለምታመጡ ሰዎች እንግዲህ አዳዲስ መመሪያዎች በዚህ ሰሞን እንግዲህ እየወጡ ይገኛሉ። ህጉ ምን ይላል? ህጉስ ስለምንድን ነው የሚያብራራው? ጥንቃቄ ምንም ላይ ማድረግ አለብን የሚለውን ነገር እንግዲህ በዝርዝር እንመለከታለን። ይህንን ቪዲዮ ከመጀመራችሁ በፊት እንግዲህ ላይክ በማድረግ ጀምሩት። ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዌልካም ቱ ዲያስፖራ ፕላስ። ታዲያ ካናዳ ከቀን ወደ ቀን በጣም አሳዛኝና የተለያዩ ኢሹዎችን እያወጣች ትገኛለች። አንዳንድ ጊዜ በጣም የሚያሳዝን የኢሚግሬሽን ሩሎችን አፕዴት በማድረግ የምትታወቀው ካናዳ እንግዲህ ዛሬ ላይ እንግዲህ ትንሽ ወደ መጠንከሩ እየሄደች ነው። ከዚህ በፊት እንግዲህ ላላ ያለ ወይም ደግሞ በቃ አለ አይደለ ሌሎቹ ትሪት የሚያደርግ ሌሎቹን ሰፖርት የሚያደርግ ነገር ነበር የምታደርገው ካናዳ። አሁን ላይ እንግዲህ ይዛ የመጣቸው ትንሽ አወዛጋቢ የሆነ የተለያዩ ሰዎችን አደጋ ላይ የጣለ ነገር እንግዲህ ይዛ መታለች ማለት ነው። ይህም እንግዲህ በጋብቻ ጉዳይ ላይ በጣም ጥልቅ ጥናት እያደረጉ ምን ላይ ነው ይሄ ነገር ሰው እንዴት ነው ምናምን የሚለውን ነገር በጣም ዲፕ እየገቡ ቼክ እያደረጉ ይገኛሉ። እንግዲህ ከነዛም መካከል እንግዲህ በመጀመሪያ የተለያዩ ለውጦችም እንግዲህ እየተስተዋሉ ይገኛሉ። ከነዛም መካከል እንግዲህ የሱፐር ቪዛ ኢሹ ነው። ሱፐር ቪዛ እና የቤተሰብ ስፖንሰርሺፕ ለውጦች ላይ ምን አዲስ አፕዴት እንዳደረጉ ልንገራችሁ። አሁን ባለው አዲስ አሰራር መሰረት እንግዲህ ሱፐር ቪዛ የምንለው ለማመልከት የምናሳያቸው የገቢ ማረጋገጫዎች እንግዲህ የጤና መድንን አዲሽናሊ ይዘው መጥተዋሉ ማለት ነው። እንደገና ደግሞ ጥብቅ የሆኑ ፍተሻዎች እየተደረጉ ይገኛል። የጤና መድን ላይ ምን አይነት ፎከስ አላቸው? በቃ ክሮስ ቼክ ነው እያደረጉ ያሉት። ምንም የማይገናኝ ነገር እያገናኙ ቼክ በማድረግ ላይ ይገኛል ማለት ነው። በተለይ ደግሞ ከኢትዮጵያና ወደ ኤርትራ የምትመጡ ካላችሁ እንግዲህ ከዛ አካባቢ ወላጆቻችሁን የምታመጡ ካላችሁ እንግዲህ መጠናቸው የካናዳ መንግስት ካስቀመጣቸው የዝቅተኛ ማለትም ዝቅተኛ ገቢ ላይ ኤልአይሲኦ የሚሉትን ማነስ የለበት ከዛ ማለስ የለበትም ብለው አዲስ የሆነ ህግም ጨምሮበታል። የኢንሹራንስ ዋጋ በአጠቃላይ ሂደቱ ላይ የተደረጉ ለውጦችም እንግዲህ በሚገባ መረዳት ያስፈልጋል። የኢንሹራንስ ኢሹ ላይ እንዴት ናችሁ? እያንዳንዱን ነገር ማክሲማይዝ ማድረግ አለባችሁ። ይሄ እንግዲህ ኦልሬዲ ከጋብቻ ስነስርዓት ጋር እንግዲህ ምንም የሚያገናኘው ነገር የለም። ግን እነሱ አሲዩም ወይም ደግሞ በዚህ በኩል ብንይዘው ብሎ አዳዲስ የሚያወጧቸው ህጎች ከቀን ወደ ቀን እየበረቱ በመምጣታቸው ነው ይሄ ነገር ሀፕን እያደረገ ያለው ማለት ነው። ሌላኛው ደግሞ በጣም ትልቁና አስፈሪ እየሆነ የመጣው እንግዲህ በጋብቻ ስፖንሰርሺፕ የምትወስዷቸው ሰዎችን ባክግራውንድ ዲስከቨር የማድረግ ጉዳይ ነው። የካናዳ ኢሚግሬሽን መስሪያ ቤት እንግዲህ ይሄ IRCC የሚባለው አሁን ላይ ፎርጅድ እና የውሸት ጋብቻዎችን በጣም ብዙዎቹን እየለየው ይገኛለው እያለ ፖስት እያደረገ ይገኛል። ይህም ታዲያ እንዴት መሰላችሁ? ኢትዮጵያም ሆነ ኤርትራ እንግዲህ አሁን ላይ የተለያዩ አፍሪካን ሀገራቶች ወደ ተለያየ ወደ ክላውድ ውስጥ ወይም ማለትም ዳታ ቤዝ ውስጥ እንዲገቡ በግዴታ ጫና እያደረባቸው ከሀያላን ሀገራቶች ጫና እየተደረገባቸው ወደዚህ ነገር ስርዓት ውስጥ እየገቡ ይገኛሉ። አሁን ላይ ሁሉም ነገር ዲስከቨር ማድረግ ትችላላችሁ ወይም ደግሞ ሰርችን ማድረግ ትችላላችሁ። ሁሉም ሰው ዳታ ቤዝ ሊኖረው ይገባል። አሁን ኢትዮጵያ ብትመለከቱት በናሽናል አይዲ ሁሉም ሰው በቃ ኦልሬዲ ሊንክ እያደረገ ይገኛል። ልክ እንደዛ እንግዲህ የምትመለከቷቸው የኢሚግሬሽን ኢሹዎች ፓስፖርት በሉት የትዳር ስታተሳችሁ ምን ያገባ ያላገባ የሚባለው ኢሹ በጠቅላላ ኦንሊ ከፋይዳ ናሽናል አይዲ ጋር ኢንተግሬት ማለትም እዛ ላይ አዲሽናል እያስገቡ ስለሆነ እዚህ ጋር ብትጠነቀቁ በጣም ናይስ ነው። ምክንያቱም አሁን ለምሳሌ ከሆነ ሰው ጋር ትዳር መስርታችሁ ድጋሚ ደግሞ ያን ነገር ቶሎ ብላችሁ መላውን ካላስያዛችሁት በስተቀር በጣም አዳጋች ሂደት ውስጥ ነው እየገባ ያለው። አሁን ላይ እንግዲህ ኢትዮጵያ ዳታዎቿን እና የተለያዩ ስታተሶቿን ወደ ሌላ ሀገር ትራንስፈር ወይ ደግሞ እንትን እያለች ትገኛለች፣ እየሸጠች ትገኛለች ማለት ነው። ታዲያ ይህን ሁላ እንግዲህ ካልኳችሁ አይቀር በጣም አሳዛኝና በጣም የሚገርም እንደገና ደግሞ ከነዛ 3 ስህተቶች መካከል እንድትጠነቀቋቸው መፈልጓቸው ዋናው ኢሹ አንደኛው ደርሰንበታል ማለት ነው። ዋናው ኢሹ ላይ ደርሰናል። ወይም ለምሳሌ ላይክ
ላይክ ድሮ ላይ ሲሆን በእንደዚህ አይነት መንገድ እንግዲህ አብራችሁ ያሳለፋችሁትን ጊዜ በፎቶ በተለያዩ በጋብቻ መልክ ምናምን ነገር አስገብታችሁ ማለፍ ትችሉ ነበር። ግን አሁን ላይ ምን እያደረጉ ነው መሰላችሁ? ከፍቅረኛችሁ ወይም ደግሞ ከተራራገራችሁ ጋር እያደረጋችሁትን የኮል ኮንቨርሴሽን ማለትም የተለያዩ ሶሻል ሚዲያዎች ላይ ከዚህ በፊት ኢንስታግራም ሊሆን ይችላል፣ ዋትሳፕ ሊሆን ይችላል፣ ኢሞ ሊሆን ይችላል እና ደግሞ የተለያዩ ቻቶች ላይ ያወራችሁበትን ታይም ልታስታውሱ ይገባል። ምክንያቱም አሁን እዚህ ስትጠየቁ ትልቁ ኢሹ የሚያመጣው ነገር ምንድን ነው? በጣም ነው እኔ ራሴ የገረመኝ። አብራችሁት ያሳለፋችሁ ሰው ምን ያክል ጊዜ ቆያችሁ የሚለው ነገር ድሮም ነበረ፣ ኖርማል ነው። የተለያዩ ምስክሮችን ብታቀርቡ ምን ብትሉ ኢትስ ኖርማል ፓስ ታደርጉታላችሁ። ከድሮ ጀምሮ እንግዲህ ኢትዮጵያም ይሁን ኤርትራም ይሁን የምታልፉት ነገር ነው። ይሄ ከተለያዩ አፍሪካ ሀገራቶችም ስትመጡ የምታልፉት ነገር ነው። ምክንያቱም ከኔ ጋር አንድ የትዳር አጋሪ ምን ያክል እንደቆየች ኤክስፕረስ ማድረግ ይችላለሁ፣ ችግር የለውም ኖርማል። ከዛ አለፉ። አሁን ላይክ ኤአይ የተጨመረበት በጣም ብዙ ነገር አድ ተደረገበት። ሶሻል ሚዲያዎች ደግሞ በጣም እየተበራከቱ መጡ። ኢንስታግራም አለ፣ ፌስቡክ አለ፣ ዋትሳፕ አለ፣ የተለያዩ ኢሞ የሚባል አለ፣ ቴሌግራም አለ። እነዚህ ነገሮች ላይ ምን እየመጣ አሁን ምን እየተስተዋለ ነው? ቻት ስትሪያችሁን መታየት አለበት። ምን ያክል ጊዜ ቆያችሁ? አሁን ማች ማድረግ አለበት። አብራችሁ ያሳለፋችሁ ጊዜ 3 ወር ሊሆን ይችላል። ዳዝ ማተር ችግር የለውም። ግን ቴክስት መደራረግ ኢቨን ኢፍ የተደዋወላችሁትን ኮል ሂስትሪ ሁላ እስከ መውሰድ ድረስ ደርሰዋሉ። ከዛም አልፎ ተርፎ ደግሞ የት እየመጡ ነው? ኢንስታግራም ላይ ምን ያክል ኮንቨርሴሽን አድርጋችኋል? ከመች በፊት ኢቭን አሁን ለምሳሌ እናንተ ከአንድ ወር በፊት ይህንን ካረጋችሁ ፋላሲ ተፋለሰ ማለት ነው ከዚህ ነገር ጋር። አሁን ከተናገራችሁ 3 ወር ብላችኋል። እንግዲህ አሁን ከተናገራችሁ ጋር እንግዲህ አሁን ላይ ቴክኖሎጂው መቼ እንዳወራችሁ ምን እንዳላችሁ ሙሉ ለሙሉ እንግዲህ ወደኋላ ተመልሳችሁ ራሱ ማየት ትችላላችሁ። ቀኑን ሰዓቱን ሁላ ነው የሚያስቀምጥላቸው እና በዚህ በትንሽ ነገር መሸወድ የለባችሁም። በጣም አስጊ ደረጃ እየደረሰ ነው። ይሄን ነገር ህግ ውስጥ ገባ ኦልሬዲ በጣም ብዙ ሰው ካንሰል የተደረገ ነው። አሁን ላይ አግብቼ ይዤ እሄዳለሁ ወይም የዘመድ ምንም ነገር በቃ ምንም ወይ የለውም። ስለዚህ ጥርት ያለ ነገር ለማድረግ ወስኑ። ከነዛ 3 መረጃዎች ደግሞ ስህተት መስራት የለባችሁም ብዬ ከነገርኳችሁ አንደኛው ደግሞ ማድረግ ያለባችሁ ነገር ምንድን ነው? እዚችው ላይ ይሄን ነገር እንደምንጀምሩ ካወቃችሁ 3 ወር አላችሁ አይደለ? ያን ያክል 3 ወሩ ጊዜ ኮንቨርሴሽን ወይም ደግሞ ሜሴጆችን ቻቶችን መጻጻፍ አለባችሁ። ከዛ ሰው ጋር ከእጮኛችሁ ጋር በስነስርዓት ያን ነገር ኮንቨርሴሽን ማድረግ አለባችሁ። ምክንያቱም እነሱ ባክ ነው እያጠኑ ያሉት። ምክንያቱም ሁሉም ኢንፎርሜሽን ሙሉ ሊንክ ማድረግ አለበት። ያ ሊንክ ያላደረገ ነገር እነሱ ላይ ኦልሬዲ ምንም በቃ በአንድ ጥያቄ ብቻ ፌል ታደርጋለች። ችግር የለውም፣ እነሱ ችግር የለባቸውም። እስከ 5 ዓመት ነው እንግዲህ ይህ ነገር ኢሹ አድርገው ያወጡት። እንግዲህ ልብ ብላችሁ እዚህ ጋር ተጠንቅቃችሁ ብታልፉት እንደ ዲያስፖራ ፕላስ ሰጀስት እናደርጋችኋለን ማለት ነው። እንደገና ደግሞ ሌላ ምን ይዘው መጡ? እንግዲህ ፍቅረኛ የትዳር አጋር ስትሆኑ እንግዲህ የተለያዩ ብሮችን፣ ጊፍቶችን ምናምን ልትላላኩ ትችላላችሁ። እነዛ ነገሮች በመሀል እንዳሳማኝነት መኖር አለባቸው። ይሄ እንኳን ብዙም አስፈላጊ ሪከመንድ አይደረግም፣ ግን ቢሆንም የሆነ ያክል ትራንዛክሽን ቢኖራችሁ በጣም ናይስ ነው። በጣም ይሄን ያህል ሀይ ኤክሰስ ሳይሆን አለ አይደለ? ከካናዳ ሆናችሁ ከዩኤስ ሆናችሁ በምትልኩላቸው ጊዜ እነዛ ነገሮች መሀል ላይ ኮንቨርሴሽን መኖር አለበት ብለው አስቀምጠዋል። እንግዲህ ምን ትላላችሁ? ይህንን እስኪ ኮመንት ሴክሽን ላይ ይህን የምታውቁ ካላችሁ ኮመንት ሴክሽን ላይ እስኪ አሳውቁኝ። ከዚህ በጣም ገርሞኝ ነው ይሄንን ይዤላችሁ የመጣሁት። እነዚህ ነገሮች እንግዲህ ዝም ብሎ ለቪዛ ተብሎ በአንድ ጀንበር የተሰሩ ሳይሆን እንግዲህ እውነተኛና ረዥም ግንኙነት መሆኑን ዲስከቨር አድርገው ፐርፌክትሊ ማች መሆኑን ለማረጋገጥ ነው እንግዲህ ይሄንን ነገር ይዘው የመጡት። እዚህ ነገር ላይ ብትጠነቀቁ በጣም 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 ወሳኝ ነው። ሌላኛው ደግሞ የሰነዶች ትርጉምና ማጭበርበርን ስለመከላከል ይላል። አንዳንድ ሰነዶች እንግዲህ በማጭበርበር ወይም ደግሞ የተሳሳተ መረጃን በመስጠት አሁን ለምሳሌ ብታስተረጉሙባቸው አሁን አዲስ አበባ ያላችሁ ካላችሁ የምታስተረጉሙባቸው ቦታዎች ቬሪፋይ የሆኑ መሆን አለባቸው። በጣም በመንግስት አሪፍ የሆነ እይታ የተሰጣቸው የተራሳቸው ማህተም ያለ አሪፍ የሆነ ትራንስሌሽን የሚሰጡ መሆን አለበት። ኢቨን ኢፍ እነሱ ቢሳሳቱ እናንተ በኤአይ ቼክ ማድረግ አለባቸው ይህን ነገር። ምክንያቱም እዚህ መጥቶ የሐሰተኛ መረጃ ነው የሚሆነው። ኢቭን ለቃላት እንትኖች ራሱ የተለያዩ ፋላሲዎች ስለሚፈጠሩ
እዛ ጋር የሚለው ሌላ እዚህ ጋር የሚለው ሌላ ተመሳሳይ የሆነ ትርጉም ኖሮት በዛ ሌላ ትራንስሌሽን ስለሚኖረው እዚህ አካባቢ በጣም በተጠነቀቁ እንላለን። ነገር ግን ካናዳ ይህንን ካወቀች እንግዲህ ሚስ ፕሬዘንቴሽን የሐሰት መረጃ በማለት እንግዲህ ዲሳይድ አድርጋ ቁጭ ታደርገዋለች ማለት ነው። ለ5 ዓመት እንግዲህ መታገል እንግዲህ አሰቡት፣ እገዳ ጥላባችሁ በጣም የሚደብር ነገር ነው የሚሆነው። ለሌላ ሰውም ሁላ ተስፋም አትሆኑም። ስለዚህ እዚህ ነገር ላይ በጣም ተጠንቀቁ ማለት ነው። ፍጹም ታማኝ የሆነና ህጋዊ የሆነን ነገር ተከትላችሁ ማቅረባችሁን እንዳትረሱት እንላለን። ውድ ተከታታዮች የዲያስፖራ ፕላስ ቤተሰቦች እንግዲህ እንደ ማጠቃለያ የምለው ነገር ህጉ ተቀይሯል ማለት እንግዲህ ቤተሰብ ለማምጣት አይቻልም ማለት አይደለም። እንግዲህ ቤተሰብ ማምጣት ይቻላል። ይልቁኑ ሂደቱ በበለጠ መንገድ ላይክ እናንተም እነሱ ፕሮ በሆኑባችሁ ስቴጅ እናንተም ከነሱ ብሳችሁ ወይም ደግሞ ተሽላችሁ ነው መገኘት አለባችሁ። ለዚህም ነው ይህን ቻናል ዲያስፖራ ፕላስ የተከፈተው። ላይክ እናንተ በስራ ሊሆን ይችላል፣ በጣም በብዙ ነገር ልትወጠሩ ትችላላችሁ። በጣም ብዙ ነገሮች ሊይዟችሁ ይችላል። ግን ይህንን ቪዲዮ ስራ ቦታ ሆናችሁ ልትሰሙት ትችላላችሁ፣ የተለያዩ ቦታ ሆናችሁ ልትሰሙት ትችላላችሁ በሚል ነው ይህ ቻናል ተከፍቶ ላይክ ኢሮፕም ላላችሁ፣ ካናዳም ላላችሁ፣ አሜሪካንም ላላችሁ ይህ ነገር ተከፍቶ እያገላገላችሁ የሚገኘው። እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። ታዲያ ቤተሰብ ማምጣት አትችሉም ማለት ሳይሆን ይልቁኑ ሂደቱ የበለጠ ጥንቃቄና እውነተኛነትን ይፈልጋል ለማለት ነው። እያንዳንዱ ፎርም ከመሙላታችሁ በፊት እንግዲህ ደጋግማችሁ ፈትሹ፣ አንብቡ። በዚህ ሰዓት ደግሞ ለኤአይ የተለያዩ ፎቶችን ካፕቸር እያደረጋችሁ እየሰጣችሁ የሚሰጣችሁን ፊድባክ እየተከተላችሁ ብትሞሉ በጣም 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 አስተማማኝና ናይስ ነው የሚሆነው ማለት ነው። ለዛሬ የነበረን ቆይታ እንግዲህ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ ቸረን ሰንብት እያለን ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ ሰፖርት አድርጎን እንላለን። በቀጣይ እስከምንገናኝ ቸረን ሰንብት።